ከወሰደች የመዳን እድሏ ወይም ደግሞ የመራመድ እድሏ 95% ነው። ውጤቱ የሚያሳየው እሱ ነው። ቆይ ግን ትሁት ከኔ ጋር እየተጣላሽ ነው እንዴ? አልተጣላው፣ ግን ደግሞ የተናገርከውንም ያረከውንም ነገር አረሳልኝ። እሺ እኔ እንድታወሪኝ የፈለኩት ስለሱ አይደለም። እና ስለምን ላውራ? ስማኝ፣ መጀመሪያ ስለኔ ያለህን አመለካከት አስተካክል። እሺ አባዬ፣ እባክህ እንዳትበሳጭብኝ። ምን ልታወሪኝ? እንሂድ። እሺ ተው አባዬ፣ ሞታለች የሚለውን አምነሃል አይደል? አስከሬኗን እዚህ አምጥተን ለማስቀበር ፍለጋችንን ለምን አንቀጥልም? ደግመሽ እንደዚህ አይነት ወሬ እንዳታወሪ። መራመድ የምችልበትን ቀን ቢነግሩኝ ጥሩ ነበር። ጊዜው ደርሷል። ግን ከፈጣሪ በታች እንድትድኝ እህትሽ ዋጋ ከፍላለች። አዎ፣ ግን ከማንም በላይ ህይወት እንዳይደብረኝ ያደረከኝ አንተ ነህ። አንተ ስላለ ነው ይበልጥ መራመድ ያጓጓኝ። ከአንተ ጋር ለመራመድ ለመሯሯጥ፣ ለአንተ እንዳላንስብ ሚስቱ መራመድ አትችልም እንዳትባል፣ እኔም በመያዝ እንዳትንገላታ። በመዳንሽ ደስተኛ ነኝ፣ ግን ደግሞ ሁሉም ቦታ ላይ አንቺን አለመሸከሜ ቅር ይለኛል። ብቻ እኔ ኖሬ ለአንተ እንድኖር ያብቃኝ። በትናንትናው ክፍል ህዊ የመዳን እድሏ ይህን ያክል ፐርሰንት ነው ብሎ ዶክተሩ ሳይነግረን በመቅረቱ እኛም እንዴት ነው ይህ ነገር ብለን ጓጉተን ነበረ እና ዛሬ የህዊ የመዳን እድሏ 95% እንደሆነ ተረጋግጧል። ይህንን ሲሰሙ ቤቲ እና ቤቢ በጣም ደስተኛ ሆኗል። በተለይ ቤቲ በጣም ነው ደስተኛ የሆነችው። እንኳን ደስ አላችሁ እየተባባሉ ተቃቅፈው ተሳሳ። ሌላው እንደገና ደግሞ በባለፈው ክፍል ላይ ትኩረት ሰጥቶ የነበረው ነገር ምንድነው? ተመስገን ከትሁት ጋር ያለውን ግንኙነት ናቲ ጠይቆ ስለተረዳ በዚያ ዙሪያ ላይ ያለውን አቋም ወይም ሁኔታ መገምገም እና ናቲ ከትሁት ጋር ያለውን ግንኙነት በቅርብ ለማወቅ ይረዳው ዘንድ ቁጭ ብሎ እየጠየቃት ከተመስገን ጋር ያለው ግንኙነት ምንድነው የምታስቢው እያለ ይጠይቃታል። ትሁት አሁን እሱ ዋና ጉዳይ አይደለም፣ ትኩረት የምናደርግበት ጉዳይ አይደለም። በዋናነት ትኩረት ወይም አንተን የሚመለከትህ አሁኑ አንገብጋቢው ጉዳይ እኔ ከአለሜ ጋር ያለኝ ግንኙነት እንድትረዳ ነው። አለሜን ምንም አላደረኳትም። አንተ የሆነ ነገር ያደረኳት መስሎ ክፉ ነገር ተናግረኸኛል፣ ክፉ ነገር አስበህብኛል። ይህንን መቼም አልረሳውም። ስለዚህ መጀመሪያ እሱን ፍታ። ስለኔ ያለ ግን ሳይስተካከል እኔ ጋር ኑሮ ለመመስረት ማሰብ በራሱ ስህተት ነው ብላ በተቀመጠበት ትታው ሄደች። ጉድ ነው ይሄ ነገር። በባለፈው የተወዘፉ ብዙ አጓጊ ነገሮች በዚህኛው ክፍል የሚተላለፉ ይሆናል። አብራችሁን ቆዩ። እንቀጥል። ትሁት ከናቲ ጋር የነበራትን ጥሩ ያልሆነ ንግግር ከጨረሰች በኋላ ሆድ በሷት ነው መሰለኝ ለእህቷ ደወለች። ለእህቷ ደውላ ደህና መሆናቸውን ካጣራች በኋላ ስለ ልጇ ስለ ማርካንም ስለ አባቷም ካረጋገጠች በኋላ እህቷ ለምን አትመጭም ብላታለች መሰለኝ። ያው እንግዲህ እመጣለሁ ብዬ አስቤ ነበር፣ አሁን አንድ የሆነ ነገር ገጥሞኝ ነው፣ እሱን እንዳጠናቀቁኝ እመጣለሁ እያለቻት ነው። በመሀል የተመስገን ነገር አነሳች መሰለኝ። ተመስገን ያው እሱ እንዳለውም ቤተሰቧን ሄዶ ይቅርታ ጠይቋልና ይህንን እህቷ አረጋገጠችላትና እንግዲህ ተመስገን መጥቶ ይቅርታ ብሏል፣ እንግዲህ አንቺን ፊት አትንሺው ያለቻት ይመስላል። ትሁት በጣም ተናደደች፣ አራስ ነብር ሆነ እና እናንተን ይቅርታ ስለጠየቃችሁና እናንተም ይቅርታ ስላደረጋችሁለት እኔም እንደናንተ መሆን አለብኝ። ችግሩ የደረሰብኝ እኮ በኔ ነው፣ እድሜን የፈጀሁት እኮ እሱን ስሸሽ ነው፣ በሱ ክፉ ስራ እኔ እንዴት እንደዚህ ትኛለሽ ብላ ከንዴት ውጭ ያልተባለች ትሁት አሁንም ከእህቷ ጋር በነበረው ውይይት ላይ ተናዳ ስልኩ ተዘጋ። ትሁት ዛሬ የእሷ ቀን አይመስል። አንዳንድ ጊዜ ቀን አይደለም የምትሉት ቀን ያጋጥም አይደለ? ልክ እንደዛ ሶስተኛ ሰው ጋር ውይይት እያደረገች ነው። ከምትግባባው ከምትወደው ከሚወዳት ከአባባ ጋር አባባን ስለ ድሮ ሚስቱ እያወራችሁ ነው። እንሂድ አባባ እባክህ ቁርጥ ነው ያወራው ሰውዬ ትልቅ ሰው፣ ስለዚህ ማረጋገጥ ያለብንን እናረጋግጥ ስትለው አባባ ይኸውልሽ ትሁት አንቺ ስለሆንሽ ነው እየታገስኩሽ፣ ሁለተኛ ስለዚህ ጉዳይ እንዳታነሽብኝ ኮም አደረጋት። ጉድ ነው ዛሬ አልቀናትም። ቀን አይደለም ማለት ይሄ አይደለም። ስንቀጥል እንደገና ደግሞ ህዊ የመዳን ድሏ 95% መባሉ ያስደሰታት እሷ ተነስታ በእግሯ መራመድ መቻሏ ሳይሆን ቤቢ ሲደሰት ማየቷ፣ ቤቢ ከሰው በታች እንዳይሆንባት በማሰቧ ሊሳካላት ስለሚችል በማሰቧ በጣም ደስተኛ ነው። ይህን ትነግረዋለች። እሱ ደግሞ አዎ ደስ ስላለሽ ደስ ብሎኝ፣ ግን አንቺ መራመድ ባቺ የኔ ጌጤ ነሽ፣ መቼም አልተውሽም እያላት ይህንን የምስራች ሄዶ ለእናቱ ሲነግራት እናቱ ህዊ በመዳኗ ልጅቷ ገና ልጅ ነችና ደስ ብሎኛል፣ ግን አንተ በዚህ ጉዳይ ስትጃጃል ሳይህ በጣም እናደዳለሁ፣ ደስ አይልም ስትለው እንዴ በእግሯ መሄድ ከቻለች ሌላ ደግሞ ምን ጉዳይ አለች ሲላት በእግሯ ትሄዳለች ብላ ስላላሰበችውን ወይስ ሌላ ምክንያት ይኑራት ባይታወቅም ተናዳ ባለበት ትታው ሄደች። ናቲ ግራ ተገብቷል። የሚያደርገውን የሚጨብጠውን አሳጥቶታል። አሁን ተመስገንን አገኘውና ማናገረ ነገር አለኝ አለ። እሺ ምን ልታዘዝ ብሎ ጀመረ ተመስገንን በትህትና። ትሁት ምንድነው ይችላል የማውቀውን ነገር ደግሞ ጠየቀ። ተመስገንም ደገመለት። ሚስቴ የልጄ እናት አሁን በቅርብ ሰዓት ደግሞ ሽማግሌ ልኬ ላገባት ያለች ነው ሲለው እሱ እንዳታስበው እድሜ ልኳን ስትሸሽህ የኖረችን ሰው እንዴት ሚስት ልታደርጋት ትችላለህ? አንተ ግን ምንድነው አሁን የልልክ ስለሆነ ከሷ ራቅ አይነት ንግግር ሲለው እንዳታስብ ብለው እርስ በርሳቸው ለመስማማት ሳይሆን ያው ለመጎነታተል እንደ ጎባን ተነጋገሩ። ተመስገን ናቲ ውይይት እንግዲህ ምን ለማግኘት እንደሆነ ባይታሰብም በዚህ ተቋጨ። ናቲ ከተመስገን ጋር የነበረውን ቆይታ በዚህ መልኩ ካጠናቀቀ በኋላ ትሁት ጋር መጣ። ቁጭ ብሎ እያወራ ነው። ትሁት የኔ ጥፋት ምንድነው እያለ ጠየቀ። እኔ እናትህን እንደበደልኋት አድርገህ መረዳትህ፣ እኔ እናትህን ከዚያችን ቃል አደንኋትም፣ መክፈል
ያለብኝን አልከፈልሁም። ምን አድርጊያት ነው ገና የድሮ ሚስቱ የአባባ ሚስት ትመጣለች በሚል ምክንያት እኔ ላይ መፍረድ ምን ይሉታል? ይሄ ራስ ወዳድነት አይደለም ወይ እያለች ማስረዳት ስትጀምር ናቲ ድሮውንም ሀሳብ አልነበረውም። ያውና ስለሆነች ዝም ብሎ መደንፋት ነበርና እና ያው መቼስ ፍራቻ ስለሆነ ነው እያለ ማለሳለስ ጀመረ። እሺ የኔ ጉዳይስ የኔና አንቺ ጉዳይ እያለች ጠይቃት፣ ያው ላገባሽ ፈልጋለሁ ሽማግሌ ልክ ፈልጋለሁ ስላለ እሺ ሽማግሌ ከመላክ በፊት እኔ ቤት ሂጄ አንዳንድ ነገሮችን ማስተካከል አለብኝ ስላለችው እሺ መቼ ነው የምትሄጂ ብለው ቀጠሮ ተያይዘዋል። ይሄ በዚህ እንዳለ ትሁትና ቤቲ ተገናኙ። ቤቲ የእህቷን ጉዳይ የምስራቹን ለትሁት ነገረቻት። ሐኪም ቤት ሂጄ ስለ ህይዊ ዶክተሩ 95% በላይ የመዳን ዕድል አላት አለኝ። በጣም ደስ ብሎኝ ይህን ደስታ ልነግርሽ ነው አለቻት። እሺ ይህን ደስታ መንገድ ላይማ አይደለም ቤት መሄድ አለብን ብላ ቤት ይዛት ሄደችና ቤት ከሄዱ በኋላ ብዙ ነገር አወሩ። ለወደፊቱም አወሩ። እንግዲህ ኖርማል ከአለሜ ጋር ያለሽ ግንኙነትም ምናልባት የሷን ድርሻ በትመልሽላት ስትላት ያው አሳልፋ ከሰጠችኝ ወንድሟን እኔ ምን ገዶኝ አለበለዚያ ግን አልሰጣትም አለቻት። ያው ሰላማዊ ህይወት እንድትኖር ከመፈለግ አኳያ ነው ያለችው፣ ግን ገፍታ ልትሄድ አልፈለገችም። ናቲ ቤቲ ቤት መጣ ስትወጣ ስላገኘ በጣም ተናገራት። ተናደደ። አንድ ሁለት ተነጋገሩ። በዚህ ንዴት ቤት መጣና ከትሁት ጋር ማውራት ጀመረ። እንዴት ጠላቴ የእናቴ ጠላት ቤት ትመጣለች እያለ ደንፋባት። እንዴት ተው እንጂ ናቲ ምንም እንኳን ክፉ ብታደርግባትም እኮ ደግሞ ለበጎ ስራም ተባብራለች። ከዚያ ቤት እንድትወጣ እኮ ያደረገችው ቤቲ ነች፣ ያለ እሷ እርዳታ ምንም አይሆንም ነበረ እያለች ለማስረዳት ሞከረ። እሱ ግን ክፉውን እያነሳ እንዴት ከእሷ ጋር ተተባበሪያለሽ እያለ ጮኸባት። ትሁትም እኔ እንግዲህ በሁለቱም በመጥፎ ነገር አልስማማም፣ ግን ጥሩ ላይ እኔም ችግር የለብኝም እስማማለሁ። ከዚህ በዘለለ ማውቀው ነገር የለም። አንተ ደግሞ ዝም ብለህ ያለ ምክንያት ተደርበህ አትጣላ እንደ ሕፃን ልጅ ብላ በቆመበት ጥላው ሄደች። የቤቢ እናት ህይወት ከተኛችበት ቤት ቀጥ ብላ ሄደችና የሰማሁት ነገር እውነት ከሆነ በጣም ደስ የሚል እንኳን ደስ ያለሽ ትልቅ የምስራች ነው አለቻት። ዋናው አመጣጤ ግን እሱ አይደለም የኔ ጉዳይ አንድ ልጅ ነው። አንድ ልጅ ደግሞ አንቺን ሲሸከም መኖር የለበት። እባክሽን አንድ ነገር አድርጊ። ይሄን ነገር እኔ እያየሁ ደስ አላለኝም ስትላት እኔ ምንም ያላስቀየመኝ ልጅ ራቀኝ ማለት አልችልም። አንቺ ልጅሽን እሺ ካለሽ ንገሪው አለቻት። እኔማ እስካሁን ሳልሞክር ቀርቼ መስሎሽ ነው? በቃ ይሄንን ማድረግ ካልቻልሽ ይሄን ቤት ልቀቂ ስትላት ህይወት ደነገጠች። ህይወት ስትደነግጥ እናትየዋ ተመለከተችና የቤቢ እናት ማለት ነው ከሁለቱም ምረጪ በቶሎ ብላት ትታት ወጣች። አባባ ትሁት በቀሰቀሰችው የድሮ ሚስቱ ትዝታ ይሁን አለሜ ይህንን በመስማት ትታ በሄደችው የፍቅር ስሜት በጣም ተናዶ ሲብከነከን ስለነበረ መጠጣት ጀምሯል። ዛሬም እንደተለመደው አምሽቶ ሲመጣ ከኋላ ማጅራት መች ያ ማጅራት መች ግን ሲመስለኝ ቲና ያዘጋጀችው እንደዛ አይነት ስሜት ተሰምቶኛል። ቲና ወይም ተመስገን ግን አይሆንም። ግን ለማንኛውም ያን ማጅራት መጅ ተመስገን ከኋላ ከየት መጣ ሳይባል ከኋላ መጥቶ ከመሬት ደባልቀው ቀጠቀጠው በዚያውም። ከዛም አባባን ቤት ወስዶ አደረሰው። ይህንን ስትሰማ ትሁት ደነገጠች። የራሷ ስራ የማይሆን ነገር ቀስቅሳ በሷ ምክንያት ወደዚህ መጠጥ ስለገባ በዚህ ከፍቷታል። ሁለትም እንደገና ደግሞ ተመስገን ስላዳነው ስለተመስገንም የተወሰነች የራራች ትመስላለች። በመጀመሪያ ግን በእውነት ተመስገንና ተጋብተው የሚኖሩ አይነት ስሜት እየተሰማኝ ነው። ግን አባባ አሁንም አስጠነቀቃት። እንግዲህ የተዳፈነ ቁስል እያነሳሽ አትነካከኝ እባክሽ ተይ፣ ሁለተኛ ስለዚህ ጉዳይ እንዳታወሪ አንቺም እንዳታነሽ ብሏታል። እሷም ተስማምታለች። እንግዲህ በኋላ ስለ ድሮ ሚስቱ ላለማውራት ላለማንሳት ቃል ገብታለች ትሁት። ኦኬ በቃሏ መሰረት ቀጥል ይሆን የሚለውን ደግሞ እናያለን። እንቀጥል። ዛሬ ሐኪም ቤት የምትሄድበት ቀነ ቀጠሮዋ ነው። እናም ይሄንን አስቦ ቤቢ ሊወስዳት ሲመጣ ተከዛ አገኛት። እንዲያውም አንተ አትወስደኝም ሌላ ሰው ሊወስደኝ ይገባል ብላ ተከራከረችው። ለምን እንደሆነ ሲጠይቃት አልነገረችውም። ምክንያቱም እንዴት አድርጋ ትንገረው? እናትህ ካንተ እንድርቅ አዛኛለች አትለው ነገር። ቤቢ ግን በግድ ብሎ ተሸክሞ ይዟት ወጣ። እሷን ተሸክሞ ይዞ ሲወጣ እናቱ በር ላይ ቁጭ ብላ እያየች ቆይ በምን ቀን ነው እነዚህ ሰዎች እዚህ ቤት የገቡ? በምን ቀን ነው የተግባቡት? እንዴት አድርጌ ነው ከህይወቱ እንድትወጣ ማድረግ የምችለው? እያለች እየጸለየች ነው እናትየዋ። ሐኪም ቤት ሄደዋል። ለማንኛውም ይዟት ሄዷል ሐኪም ቤት። እንግዲህ መንቀሳቀስ ጀምራለች፣ ፊዚዮቴራፒ ጀምራለች። እናም እርግጡን ማወቅ ፈልጋለች። ግን ህይወት አሁን ዶክተሩን የብቻውን አግኝታ ዶክተር እውነቱን ንገረኝ በእርግጥ እድናለሁኝ ብላ ጠየቀችው። መዳንሽ ከተስፋሽ ነው የሚጀምረው ብሏታል። ለምን ግን ጠየቅሽ ብሎ ሲጠይቃት ምናልባት ማልንቀሳቀስ ከሆነ ቤቢን ፊት ልንሳውና የራሱን ህይወት ይኖር የሱን ህይወት እንደዚህ ማጨለም የለብኝም አለችው። አይዞሽ ተስፋ አድርጊ፣ ውጤቱም የሚያሳየው እንደምትድኝ ነው፣ ዋናው ተስፋሽ ነው፣ ተስፋ እንዳትቆርጪ ብሏታል ዶክተሩ። አመስግነዋለች። ትሁት ለአባባ ቃል የገባችለትን ነገር አፍርሳ ተደብቃ ከቲና ጋር ለመሄድ አስባ ለቲና ደወለችላት። ለቲና ከድሮ ከአባባ ሚስት ያለችበት ከተባለ ቦታ አብረን እንሂድ እያለች ስትደውል አባባ ለካ ነገሩን እየሰማ ነበርና የመጨረሻ ውሳኔ ወሰነ። የመጨረሻው ውሳኔ የሚያሳዝን ነገር ቢሆንም እንኳን ከዚህ ቤት ግን ለቀሽ መውጣት አለብሽ የሚል ትዕዛዝ ሰጣት። እዚህ ላይ ነው ያበቃ የዛሬው ዝግጅት። እንግዲህ እስከዚህ ድረስ አብራችሁ ስለነበራችሁ እናመሰግናለን። ቀጣዩን በቀጣይ ክፍል የምናቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።